ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል 48ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ እየተካሄደ ነው። በመክፈቻው መልእክት ያስተላለፉት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የዓለም የጂኦፖለቲካዊ ውጥረት እየጨመረ መምጣት አፍሪካ በቴክኖሎጂ በማዕድናትና በንግድ መስመሮች የፉክክር መስክ እየሆነች መምጣቷን አስገንዝበዋል። ይህንን ለመመከት ደግሞ አፍሪካውያን መጠንከርና መተባበርን ሊመርጡ እንደሚገባ አሳስበዋል። አፍሪካን በሁሉም አቅጣጫዎች ሊያዳክሙ ካሰፈሰፉ እንቅስቃሴዎች መታደግ ካለብን የአፍሪካ አንድነት እውነተኛና ጠንካራ መሆን ይኖርበታል። ፍላጎታችንም በሌሎች የበጎ አድራጎት ላይ የተጠጋ ሳይሆን በእኩልነትና መከባበር ላይ የተመሰረተ እውነተኛ አጋርነት መሆን ይኖርበታል። በእርግጥ አፍሪካ ባለፉት ዓመታት በተለያዩ ዘርፎች ስኬቶችንና ተግዳሮቶችን አስተናግዳለች። በስኬት ከተመዘገቡት ቁልፍ ጉዳዮች መካከልም አፍሪካውያን በተለያዩ ዓለም አቀፋዊና ማህበራዊ ጉዳዮች ያመጧቸው ለውጦች አብነቶች ናቸው። This is also a moment to reflect on the economic and social developments of the past year. ይህንን መድረክ ያለፈውን ዓመት ኢኮኖሚያዊና ማህበራዊ እድገት ለመገምገም እንጠቀምበታለን። በ2025 የአፍሪካ አጀንዳ 2063 አካል የሆነውን አህጉራዊ ነጻ የንግድ ቀጠና ውህደቷን አጠናክራለች። አህጉራዊ ነጻ የንግድ ቀጠና የመመስረት ምኞት አሁን ወደ ህያው እውነታነት በመቀየር የተፋጠነ አፈጻጸም እያሳየ ነው። የመጀመሪያው ደረጃ የጤና አገልግሎትን በማጠናከር የግብርና ምርታማነታችንን በማሻሻልና የአየር ንብረት ለውጥን በመዋጋት ረገድም እድገቶች ታይተዋል። L'initiative du commerce guidé est là pour nous le rappeler. የህብረቱ ተቋማት በተለያዩ ዘርፎች ባከናወኗቸው ተግባራት የአህጉሩን ማህበረሰብ የኑሮ ሁኔታ ማሻሻል የሚችሉ ተጨባጭ ውጤቶችን አምጥተዋል። ለማሳያም የአፍሪካ ህብረት የልማት ኤጀንሲና የአፍሪካ በሽታ መከላከልና መቆጣጠር ማዕከል የሰሩት ስራና ያመጡት ለውጥ የሚደነቅ ነው። እነዚህን የተጀመሩ ተግባራት አጠናክሮ ለማስቀጠል የፋይናንስ ምንጭን ማጎልበትና አህጉራዊ የግል ተቋማትን ከመንግስት ጋር ማስተሳሰር ይገባል። Associer le secteur privé africain à nos programmes. ባለፉት ዓመታት በህብረቱ ሀገራት የምጣኔ ሀብትና ማህበራዊ ልማት ዙሪያ ተስፋ ሰጪ ውጤቶች ቢመዘገቡም የአፍሪካ መጻኢ ዕድል በአፍሪካውያን ውሳኔና አቅም ከውጤት እንዲደርስ ግን የመጪዎቹ ዓመታት ትኩረት በዛ ልክ ይሆናል። Africa's common voice must uphold. በቀጣዮቹ ዓመታት የአፍሪካውያን የጋራ ድምጽ በአፍሪካዊ መፍትሄ ሰላምን፣ ህግና ስርዓትን እንዲሁም ሉዓላዊነትን በጠንካራ ሀገራዊ አመራር ማረጋገጥ ይገባል። በተመሳሳይ ለፍትሃዊ ዓለም አቀፍ አጋርነቶችና የፋይናንስ ማሻሻያዎች የብድር እፎይታና የአየር ንብረት ፋይናንስን ጨምሮ ለመረጋገጣቸው የተጀመሩ ጥረቶችን እናስቀጥላለን። Grounded in equity and respect. የታላላቅ የውሃ ሀብቶች መገኛ ምድር የሆነችውን አፍሪካን እምቅ ጸጋ በመጠበቅና በልማታዊ ውጤት ለመግለጥ በጋራ መቆም ወሳኝ ነው። ለዚህ ደግሞ የፋይናንስ አቅምን በራስ በማጎልበት ለዘርፈ ብዙ የልማት ጅምሮች መትጋትን ለነገ አይባልም። ኢትዮጵያም የኮፕ 32ን እንደምታዘጋጅ ሀገር ለአህጉር አፍሪካ ወሳኝና ጠቃሚ የሆነ ዓለም አቀፍ ውጤትን ለማግኘት እድሉን ልትጠቀም ቁርጠኛ ሆናለች። As Ethiopia prepares to host COP 32, ኢትዮጵያ የኮፕ 32 ጉባኤን እንደምታዘጋጅ ሀገር በአየር ንብረት ለውጥና ዘላቂ ልማት የዓለም አቀፍ ውሳኔዎች ላይ የመሪነት ሚናዋን ለመወጣት እድሉን እንደምትጠቀምበት አረጋግጣለሁ። እንደ ህብረት እዚህ ስንገናኝ በዘላቂ ውሃና የንጽህና አጠባበቅ እንዲሁም የውሃ መገኛ አካባቢዎች ዳግም እንዴት ማገገም እንዳለባቸው በጥንቃቄ ማየትም ይኖርብናል። The ecology from which our water resources originate. Les associer pour qu'ils puissent contribuer. አፍሪካዊ የሲቪል ማህበራትና ግለሰቦች የፋይናንስ ድጋፍ እንዲያደርጉ ማስተባበር ያስፈልጋል። ሌሎችንም የልማት አጋር አካላትን በዚህ ውስጥ ማሳተፍ ያስፈልጋል። ብሔራዊ የሀብት ማሰባሰባችንን በአፍሪካዊ አቅም ማጎልበት የሚጠበቅብን ነው። Y accéder pour pouvoir financer nos programmes de développement.